ይሄን ወረቀት ዳጣ ነች ጻፈችው። እንዴት አባዬ? ቆይ ምንድነው የሚለው ወረቀቱ? አቅጣጫ ነው የሚጠቁመው። ወረቀቱ ላይ እሷ እንደጠቆመቻቸው ነው የሚያሳየው። እንዴት አባዬ? ዳጣ ይሄን ልታደርጋችሁ። እሷ እኮ ሲገቡ እቤት አልነበረችም። አባዬ አልነበረችም። ዳጣ ይሄን አታደርግም። አባዬ አክስቴ ልካችሁ ነው ይመስለኝ። ጭራሽ ልታዘርፍ ሞከረች። ትክክል ነሽ። ወረቀቱን ምን ብለው ከጣሉት? እሷ እኔና ማርታን አሞኛል ብላ ከጠራች፣ ሲያወሩ ከሰማሽ፣ ከዳጣ ጋር ከተጣላች፣ ስለዚህ ሆን ብላ ነው ያደረገችው ማለት ነው። ይሄ ደግሞ የዳጣ እጅ ጽሑፍ አይደለም። ዳጣ እንደዚህ መጻፍ አትችልም። አባዬ ዳጣ ግን ወደዛ ሴት ትከተኛለሽ፣ አንድ ጊዜ በእግርሽ አንድ ጊዜ በአይንሽ። ቆይ ለምንድን ነው አዲስ ዋት ይኮንሽ? ይኸውልሽ በህይወትሽ አንድ ማድረግ የለብሽ ነገር ቢኖር እኔ ለመሸበር መሞከር ነው። እሺ አውቃለሁ ቤቢ፣ እሱንማ ከአንዴ ሁለት ጊዜ ሞክሬ አቅቶኛል። ሰው ታዲያ ለምን ተከትለሽ መጣሽ? በተለይ ደግሞ እናታን ክፍል ስገባ። እንደዛ አይደለም ቤቢ፣ አክስትሽ የመጣች አይደል? ያው የሚፈጠረውን ነገር ለማየት ነው። እኔንም መጠየቁ አይቀርም ብዬ ነው። አይ ምንም አትሆኝም። ወረቀቱን ለአባዬ አሳይቼዋለሁ። አክስቴ በጣም የቅሽም ስራ ነው የሰራችው። አባዬ እስክትመጣ ድረስ እየጠበቃት ነው። ማለት ፎኩስ ደውልላት ህልም አይቻለሁ እንዳልዘረፍ ምናምን አላለችኝ? ምን? አዎ መዲ ከልጅነቷ ጀምሮ የሆነ ነገር ሲፈጠር በማ የምትውዳላት በሙሉ ጌጣጌጦቿ እኮ ተዘርፏል። አሁን ቆይ በየትኛው አይኔ ነው ማያት? እንዴት ብዬ ነው መነግራት? ኤቢ እኔ ግን ማየ እርግጠኛ ነኝ እሷ ራሷ ናት የላከቻቸው ዘራፊዎቹ። እርግጠኛ ነኝ። ኤቢ እባክሽን እማዬ እውነቴን ነው። አባዬ ራሱ እኮ እንዳስረዳት ብሎኝ ነበር፣ ግን በቃ ሴሽ በጣም እየተጨነቅሽ ነው እማዬ። እና ደግሞ ሰምቻቸዋለሁ እማዬ እንደዚህ የምታደርገው አውቃ ነው። እና ዘራፊዎቹ ደግሞ የሆነ ወረቀት ጥለው ወጥተው ነበር። አባዬ ቤቶት በጣም ተናደረ እማዬ። ኤቢ ምንድን ነው የምታወሪው? መዲናት በገዛ ቤት ውስጥ ዘራፊ ልካ የገዛ እቃውን የምታስወስድ? እማዬ እርግጠኛ ነኝ። ሰምቻቸዋለሁ፣ በጆሮዬ ሰምቻቸዋለሁ እማዬ ሲያወሩ። እና ደግሞ ወረቀቱን አስቀምጠው ሲባባሉ ጌጣጌጡ ደግሞ ፌክ እንደሆነና እንደሚመልሱላት ሲያወሩ ሰምቻለሁ እማዬ። እርግጠኛ ነኝ። እርግጠኛ ነሽ? በኋላ ዋንዳ እንጣል። አቢጌል ያክስቷን ሴራ አጋለጠችው። ወይዘሮ ማርታ እህቷ ሆን ብላ እንደላከቻቸው ዘራፊዎቹን በተናገረች ጊዜ አቢጌልን ይሄ ነገር ውሸትሽን ከሆነ ግን እኔና አንቺ አለቀልን፣ እውነት ከሆነ ደግሞ በጭራሽ ቤት አትገባም፣ እንዴት እኔን እህቷ እንዴት ታረጋለች ብላለች። አቢጌል ለአባቷ ዳጣን ለመበቀል እንደፈለገችና ዳጣን ከዚህ ቤት ለማስወጣት እየዛተችባት እንደሆነ ተናግራለች። ይህ ሴራ ደግሞ የእሷ የራሷ እንጂ ሰዎችም ሲያወሩ ሰምቻለሁ በጆሮዬ፣ በጭራሽ ዳጣ ይሄን አታረግም ብላ ለእህቷ መከላከል ጀምራለች። ዳጣና አቢጌል በናታን የተነሳ አለመግባባት ተፈጥሯል። ናታንም አገባሻለሁ ባህሪሽ ከተቀየረ ብሎ ቃል በገባላት መሰረት አሁን የማይደርስ መስሏት ያሉት ነገር ሆኖበት እንግዲህ አቢጌል በሚገርም ሁኔታ ባህሪዋ ተስተካክሏል። በዛ ላይ አቋሟም ያምራል እና የዳጣና የናታን ፍቅርም ፈተና ውስጥ ገብቷል ማለት ነው። ናታን ማንን መምረጥ እንዳለበት ግራ ተጋብቷል። ወይዘሮ ማርታ መድኃኒትን ጉሮሯን አንቃ ከዛ ቤት አስወጣቻት። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትተረፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መድኃኒት እንግዲህ ወይዘሮ ማርታንና አቶ ደረጀን ታምም ያለው ድረሱልኝ ብላ ነበር ወደ ቤት ዘራፊዎቹን ያላከቻቸው። እነዚህ ሰዎችም ወደ ቤት በገቡ ጊዜ ቀጥ ብለው የገቡት መድኃኒት ክፍል ውስጥ ነበር። ይህም ምንድነው ዳጣ እሷ እንደጠቆመቻቸውና የክፍሏን አቅጣጫ ሁሉ ወረቀቱ ላይ በዝርዝር ጽፋለች። ከዛም ወረቀቱን መቀመጥ ያለበት ለመረጃ እንደሆነም ተናግራለች ማለት ነው። ይህን ነገር በጥንቃቄ እንዲያደርጉና ቤት ውስጥ ውሃ ሞኝ እንደሆነች ሌላ ሰው ያን ያህል የሚያስቸግራቸው እንደማይኖርና ዘበኛውም ዝም ብሎ እንደሆነ ሙሉ መረጃ ሰጥታልካቸዋለች። በሰጠቻቸው መረጃ መሰረትም ወደ ቤት ለመግባት ያን ያህል አልተቸገሩም። ጊዜን እንግዲህ ከዘረሩና የእንቅልፍ መድኃኒት ከሰጡት በኋላ ቀጥ ብለው የሄዱት መድኃኒት ክፍል ውስጥ ነበር። ዳጣም ቤት ውስጥ ስላልነበረች ከውጭ በመጣች ጊዜ ቤት ውስጥ ከምጥን ውጪ ማንንም ሰው አላገኘችም ነበር። ውሃም ከነሱ ጋር ስትሯሯጥ ቆይታ እግሯን መቷት ስለነበረ እያለቃቀሰች መታ ቤት ውስጥ ሰው እንደገባ ብትናገርም ያው ሞኝና ብለው ስላሰቡ ማንም ሰው ሊያምናት አልቻለም። ግን ደግሞ ውሃ ውሸት በጭራሽ አትዋሽም፣ ያላየችውን አትናገርም። ግን ደግሞ ዳጣ ልታምናት አልፈለገችም። ብታምኑኝ እመኑኝ፣ ባታምኑኝ የራሳችሁ ጉዳይ ነበር ያለችው። በስተመጨረሻም ገዜና ውሃ ሲያወሩ ተስማምተዋል። ምክንያቱም ገዜም በሱ ላይ የደረሰው እንደውም መጋኛ ነው የመታኝ ብሎም አምኗል። ተሸፋፍኖ ስለነበረ በእንደዚህ አይነት ሰዎች አይቶ ስለማያውቅ ይሄማ መጋኛ ሰው መስሎ የተመሰለ መጋኛ እንጂ ሰው ሊሆን አይችልም። ሰው ቢሆን ኖሮ
አንዱን ከዘረርኩት በኋላ እኔ ምን አድርገው ዘረሩኝ የሚል ጥርጣሬ ውስጥ ገብቶ ነበር። በዚህን ጊዜ እንግዲህ ሰው ገብቷል አልገባም እያሉ ሲከራከሩ በነበረ ጊዜ ዳጣ ምን ሆነህ ነው ዝንድ ሆንከው ባለችው ጊዜ መጋኛ መቶኝ እያለ ነበር ገዜ። ምጥን እኔ እዚሁ ነበርኩኝ ማንም ሰው የገባ የለም ብላለች። ውሃና ገዜ ግን የሆነ ነገር እንዳለ ተናግረዋል። ውሃ ግን ቤት ውስጥ እንደሆኑ ሰዎቹ በተናገረች ጊዜ ህመሙ ብሶብሻል ጅልነቱ እያሉ እየቀለዱባት ነበር። ግን ደግሞ ውሃ ትክክል ነበረች። አብጌል ድምጽ ሰምታ ውሃና ምጥን መስለዋት ስትጣራ ምላሽ ስላልሰጧት ቀጥ ብላ ከክፍሏ ወጥታ ወደ አክስቷ ክፍል አምርታለች። በዚህን ጊዜ እንግዲህ ወደ አክስቷ ክፍል በሄደች ጊዜ ድምጽ ስትሰማ አብጌል በሩን ድንገት በከፈተች ጊዜ የተሸፋፈነ ሰው አይኑን ያጎረጠ ከውስጥ ሁለት ሰው ነበረ። የመጣላት ምርጫ ራሷን ለመከላከል ስትል ምክንያቱም አልሞት በይ ተጋዳይ ብትሆንም ምን ያህል ሊያስጠይቅ እንደሚችልና ፍርዱ ከባድ እንደሆነ ገብቷታል። ስለዚህ ራሷን ለማዳን የተሻላትን መፍትሄ ያለችውን ዘይዳለች። ይሄም ምንድነው? አይነ ስውር መምሰል። አብጌል የሚያረጉትን አክት ሁሉ እያየች እንዳላየ ፍጥጥ ብላ አይነ ስውር ስለመሰለቻቸው ስልኳንም ቢያነሱ ምንም ሲሉ እሷ ሁሉንም ነገር ባላወቀና ባላየ ለማለፍ ወስናለች። በዚህ አቋሟ በመጽናቷ አብጌል ከአደጋ ራሷንም አዲናለች። ለእህቷም ደግሞ መረጃ አግኝታለች። እናም እንግዲህ እነዚህ ሰዎች ካራገቡና አይኗ ላይ ታንቀሳቅሳለች አታንቀሳቅስም የሚለውን ቸክ ካደረጉ በኋላ በቃ እንግዲህ ስለማታይ ሌላ ሰው እንዳይመጣብን ብቻ ይህን ነገር እናስቀምጥና እንውጣ። በዛ ላይ ይሄ ነገር አርቲፊሻል ነው። ይቺ ሴትዮ በዚህ ክፋቷ ለኛስ ለምን እንደማታስይዘን ምን እርግጠኛ እንሆናለን? ይሄ ነገር አንድ ነገር ቢጠፋ እኛንም ለፖሊስ አሳልፋ ትሰጠናለች። እጅ ለቤተሰቧ ያልተመለሰች ለኛ ልትመለስልን አትችልም። ስለዚህ ወረቀቱን ቶሎ እናስቀምጥና እንውጣ፣ በስትክክል አስቀምጠው እያሉ አንዳንድ መረጃዎችን ሲናገሩ አብጌል እየሰማች ነበር። ሁሉንም ሚስጥራቸውን ከሰማች በኋላ አብጌልን እንደማትንቀሳቀስ ቸክ ካረጉ በኋላ ከግቢ ወጥተው ሄደው ግቢ ውስጥ ሲደርሱ ቆመዋል። ምጥንና ዳጣ እንዲሁም ገዜ ውሃ ሆነው ቁጭ ብለው ባሉበት ስለነዚሁ ሰዎች እያወሩ ሳለ ሰዎቹ ከጎናቸው ቆመው ነበር። እናም እንግዲህ እነዛና ሰዎቹ እንደዚህ ቤት ዘራፍ ያስገብተ ነው እንዳንተ ዘይተኛው ብላ ዳጣ በተናገረች ጊዜ ሰዎቹን ለመከተል በሞከሩ ጊዜ ሰዎቹ እየሮጡ አመልጠዋል። አብጌል ለአባቷ ዳጣም እንግዲህ ለአባቷ ደውላለች ማለት ነው። አብጌል ይሄን ሁሉ ፈተና ካሳለፈች በኋላ ወደ ሳሎን መታ የት ነበራችሁ ብላ እነ ዳጣን ጠይቃለች። እነ ዳጣም እኛ እዚሁ ነበርን ብላለች። እና ስለ ሰዎቹ እዚህ ቤት ስለገባው ሰው በተወራ ጊዜ ገዜ የት ሄዶ ነው እዚህ ድረስ እስከሚገቡ እናንተስ የት ነበራችሁ የሚል ጥያቄ ጠይቃለች። ገዜን በመድኃኒት እንዳደነዘዙትና እሷም ገና አሁን እየመጣች እንደሆነ ውሃም እንዳልነበረች ተናግራለች። ውሃ ግን እኔ እዚህ ነበርኩኝ ውሃ ስጡኝ ስላቸው ሲያስፈራሩኝ ነው ጠየየርኩት ብላለች። አብጌል ምጥንን አንቺ እንኳን ትሻይም ነበር እንዴ ለምንድነው ያልተናገርሽው ባለቻት ጊዜ ምጥን እንዳልነበረችና እንዳላየች ተናግራለች። እንግዲህ ዳጣን ለአባቷ ለአቶ ደረጀ እንድትደውልለት አድርጋለች አብጌል ማለት ነው። አብጌል በተደጋጋሚ ለአባቷ ስልክ ብትሞክርም አባቷ ስልኩን ይዞ ስለነበረ ከሌላ ሰው ጋር እያወራ ስለነበረ ሊያነሳላት በሰዓቱ አልቻለም ነበር። እናም እንግዲህ ዳጣ በደወለች ጊዜ አቶ ደረጀ ስልኩን አንስቷል። ዳጣ ቤት ውስጥ ዘራፊዎች ገብተው እንደነበረ በተናገረች ጊዜ አቶ ደረጀ የመጀመሪያ ጥያቄው የነበረው ሀብትና ንብረት ሳይሆን ልጆችን ነበር። እናንተ እንዴት ናችሁ? ማንም ምንም አልሆነም። ሙሐስ እንዴት ናት? አብጌል ሁላቸውንም እየጠየቀ ነበር። አብጌል በተደጋጋሚ ስደውል ያላነሳው ስልኩን ከሌላ ሰው ጋር እያወራሁ ነበር እና ደህና ናችሁ? ገዜስ ናታንስ እያሉ በጠየቁ ጊዜ ገዜን እንግዲህ በመድኃኒት እንዳደነዘዙትና ናታን እንዳልነበረ ተናግረዋል። ወይዘሮ ማርታ በሰማች ጊዜ ልጆቼ እንዴት ሆኑ እያለች እየተጨናነቀች ነበር። መድኃኒት ሱፐር ማርኬት ብላ ሄዳ አልተመለሰችም። ምክንያቱም ቶሎ ወደ ቤት ተመልሰው እንዲመጡ ስላልፈለገች መድኃኒት ሱፐር ማርኬት ብላ ሄዳ በዛው ቀርታለች። ሰዎቹ ስራቸውን አጠናቀው እስከሚወጡ ማለት ነው። በዚህን ጊዜ እንግዲህ እሷን ትተዋት ወይዘሮ ማርታና አቶ ደረጀ ሲሮጡ ወደ ቤታቸው እየከነፉ መጥተዋል። አብጌል ያስቀመጡትን ወረቀት አንስተዋለች። በእርግጥም ግን ገልጣ አላየችውም። አብጌል በሚገርም ሁኔታ የባህሪ ለውጥ አሳይታለች። የሚገርም ደግነት፣ የሚገርም መልካምነት፣ እውነትን በጥሩ ቦታ እያዋለችው ትገኛለች። እስከዛሬ የነበረው እውነት እና አሁን የነበረውን እውነት አጠቃቀሟ ይለያል። ከዚህ በፊት የነበረው እውነት ከሆነ ሁሉም ነገር እውነት ነው። ቤትንም ቢያፈርስም ቢያመነቃቀርም ቤተሰብንም ቢበትንም ቢያበታትንም የሷ ጉዳይ አልነበረም። አሁን ግን ከዛ በተለየና
በተሻለ መንገድ ማሰብ ጀምራለች። ይሄ ምንድነው? ለዳጣ ያሰበችላትን ወጥመድ አክስቷ የሷ አጋር እንደነበረች እና መጀመሪያ ግን ሁለቱ ይስማሙ እንደነበረ አክስቷ ከማንም ሰው ጋር ሳትስማማ ግን ደግሞ ከዳጣ ጋር ከአቢጌል ጋር ጥሩ ቀረቤታ እንዳላቸው ወይዘሮ ማርታ ስትናገር ነበር፣ አቶ ደረጀም ጭምር። መድኃኒት በአሁኑ ስትመጣ ግን አቢጌል እንደዛ እንደ ድሮ እንደጠበቀቻት አልሆነችላትም። የድሮ አቢጌል ብትሆን ኖሮ መድኃኒትና አቢጌል ይህንን ቤት እስካሁን በአንድ እግሩ አቁሞ በታትነውት ነበር። ግን ደግሞ አቶ ደረጀ የልፋቱ ውጤት ኖሮት ዲካሙ ፍሬ አፍርቶለት እንግዲህ አቢጌል በስተመጨረሻም ከአባቷ ጎን መቆም እንችላለች። በእርግጥም እናቷም ታሳዝናታለች። እና ግን እንግዲህ ይሄ ወጥመድ አክስቷ ሆን ብላ ያደረገችው ነገር እንደሆነ ከዛ ቤት ለማስወጣት በተደጋጋሚ እሷን ስትዝትም ስለነበረ አቢጌል የመጀመሪያ ተጠርጣሪ የነበረችው አክስቷ ነበረች። እናትና አባቴን ቶሎት አለች፣ ታመም ያለው ካለች ቤት ውስጥ ማንም አለመኖሩን አረጋግጣ ይሄን ካደረገች ከሷ ውጭ ሌላ ማንም ሰው ሊሆን አይችልም። ይሄ ልታረግ የምችለው እሷ ራሷ ብቻ ናት የሚል ውሳኔ ላይ ደርሳለች። ወረቀቱንም በእጇ እንደያዘችው እንግዲህ አቶ ደረጀ እስከመጣ ድረስ ሳትነካው ሰብሰብ ብለው ሁላቸውም በተቀመጡበት ናታን መጥቷል። ናታን በመጣ ጊዜ ምን ሆናችሁ ነው እያለ ነበር አቀማመጣቸውን አይቶ። ናታን እንደዛ ባለ ጊዜ እንግዲህ ዳጣም ቤት ውስጥ ሌባ ገብቶ ነበር ብላለች። ትቀልዳላችሁ እንደ በዛት ሌባ የምን ሌባ ነው ባለ ጊዜ አቢጌል እውነቷን ነው፣ አዎ እዚህ ቤት ዘራፊ ገብቶ ነበር ብላለች። አቶ ደረጀና ወይዘሮ ማርታ ሲጠበቁ ሲሮጡ መጥተዋል። ሁላቸውም ልጆቻቸውን ካዩ በኋላ ደህና መሆናቸውን ቸክ ካረጉ በኋላ የተፈጠረውን ነገር ጠይቀዋል ማለት ነው። በዚህን ጊዜ እንግዲህ መድኃኒትን እዛው ጥለዋት የመጡት ተደናግጠው እንደነበረ እየተናገሩ አቶ ደረጀ የተፈጠረው ነገር ምንድነው? ወይዘሮ ማርታም እህቴ አክስቴ ክፍል ነው የገቡት ሲባል እህቷን ዕቃ ቼክ ለማድረግ ሄዳለች። እህቷ ክፍል በገባች ጊዜ አንድም ጌጣጌጦቿ አልነበሩም። ይሄ ደግሞ ወይዘሮ ማርታን የበለጠ ረብሿታል። አሁን ከሁሉም ክፍል ተለይቶ የእሷን ክፍል ብቻ ተዘረፈ ይባል ማንስ ያምናል? በዛ ላይ እሷን ሆን ብለው ነው ያጠመዷት። ከውጭ መታለች ተብሎ የሆነ ነገር ይኖራታል ብለው ያጠመዷት እሷን እንግዲህ ተጠንቶ ነው እያለች ነው ወይዘሮ ማርታ። ከውጭ መምጣቷን አጥንተው አረጋግጠው ነው እንደዚህ ያደረጉት። ወይኔ እህቴ የእናቴ ልጅ ምን አይነት ምላሽ ሰጣት ነው? ምንስ ልላት ነው? እያለች እየተጨናነቀች ነው። እንግዲህ ወይዘሮ ማርታ እንዲህ እየተጨነቀች ሳለ አቢጌል ግን ለአባቷ መልእክቱን ሰጥተዋለች። ምንድነው ባላት ጊዜ ዘራፊዎቹ ይሄን ወረቀት አስቀምጠው ሄደዋል ብላ በሰጠችው ጊዜ እንግዲህ ያንን ወረቀት አቶ ደረጀ ይዞ ወደ ክፍሉ ገብቶ ነበር። ወደ ክፍሉ በገባ ጊዜ እንግዲህ የመድኃኒት ክፍል መድኃኒት ከውጭ እንደወጣችና ብዙ ውድ ጌጣጌጦች እንዳሏት በዛ ላይ ክፍሏ ያለበትን ቦታ ሳይቀር አቅጣጫውን የሚጠቁም በስተመጨረሻም ዳጣ መሆኗን የሚያሳይና እሰራላታለሁ የሚል እንደሆነ በዛ ላይ ደግሞ ጥሩ ዋጋ ካወጣ ሸር እንደሚያረጉላት ድርሻዋን እንዲያስተላልፉላት የሚጠይቅ መልእክት ነበረው። አቶ ደረጀ ወረቀቱን በተደጋጋሚ ቢያነበውም የእጅ ጽሑፉ ደግሞ በዚህ ልክ ሊሆን አይችልም። ምክንያቱም ዳጣ አልተማረችም፣ እንዲህ አርጋ ልጽፍ አትችልም የሚል ሀሳብ መጥቶለታል። በዛ ላይ እንግዲህ ከልጁ ከአቢጌል ማረጋገጥንም ፈልጓል። አቢጌልን ድምፁን ከፍ አድርጎ ተጣርቷል። አቢጌል እያለ ብጮህ በተጣራ ጊዜ እንግዲህ እዚህ ክፍል የተፈጠረው ምንድነው ብሏት ነበር። ይህን ወረቀት የጻፈችው ዳጣ ናት። ወረቀቱ ምንድነው ባለች ጊዜ አቢጌል ወረቀቱ እንግዲህ ያክስትሽን ክፍል አቅጣጫ የሚጠቁም ነው፣ በዛ ላይ ሸርም አለው፣ ስለዚህ ዳጣ ናት የጻፈችው ማለት ነው ባለ ጊዜ አይ አባዬ እኔ አይመስለኝም፣ ይሄ ነገር ያክስቴ የራሷ ሴራ ነው የሚሆነው ብላለች። እንዴት እንደዛ ለማለት ቻልሽ ብሎ ነበር አቶ ደረጀ። ሁሉንም ነገር ሰምቻለሁ፣ በጆሮዬ ሲያወሩ ብዙ ነገር ሰምቻለሁ። ወረቀቱ ደግሞ ወድቆባቸው ሳይሆን ሆን ብለው ነው ያስቀመጡት። ስለዚህ ነገር ያክስቴ እጅ ይኖርበታል እያለችው ነው። አቶ ደረጀ ዳጣ ይሄን ነገር ልታረግ አትችልም፣ በጭራሽ ዳጣ ይሄን አታረግም። በዛ ላይ ቤት ውስጥም አልነበረችም፣ የእጅ ጽሑፏም የዳጣ አይደለም፣ ዳጣ እንደዛ አርጋ ልጽፍ አትችልም ብሏል። አቢጌልም አዎ ብላ በአባቷ ሀሳብ ተስማምታለች። እናም እንግዲህ አቶ ደረጀ ነገሮችን ማገጣጠም ጀምሯል። እስቲ አስቢው ማንም ሰው ቤት ውስጥ እንደሌለ ካረጋገጠች እኔና ማርታን ነው ቶሎ ካለች ዳጣና መድኃኒት ከተጣሉ ከቤት እንደምታስወጣት ከፎከረችባት በዛ ላይ ወረቀቱን ጠፍቶ ወድቆባቸው ሳይሆን ሆን ብለው ካስቀመጡት እንዴት ሊሆን ይችላል እያለ ነበር። አዎ አባዬ ሆን ብላ ነው ያስቀመጠችው። ስለ ወረቀቱም ሲያወሩ ሰምቻለሁ፣ ስለ ጌጣጌጡም ፌክ እንደሆነና ከዛም ደግሞ አንዱ ቢጠፋ እንደማትለቃቸው ሁሉንም ነገር ሲያወሩ እኔ በጆሮዬ ሰምቻቸዋለሁ።
ይሄ ዳጣ ሳይሆን ያክስቴ የራሷ ሴራ ነው ብላለች። አቶ ደረጀ አንድ ነገር ልታረግልኝ ይፈልጋለሁ ብሏታል። እሷም ምንድነው ብላ በጠየቀች ጊዜ እንግዲህ አቶ ደረጀ ዝም በይ ብሏታል። እንዴ አባዬ አሁንም ሌላ ውሸት እንደዋሽ እየጋበዝከኝ ነው ብለው ነበር። አቶ ደረጀ ይሄ ውሸት አይደለም፣ ግን ደግሞ ከዛ እንደመጣች ወረቀቱን ከጠየቀችና የወሰደችብኝ ዳጣ ናት ካለች የራሱ ማረጋገጫ ነው። ከዛ በኋላ ያለውን ነገር ለኔ ታይልኝ፣ ከዚህ ቤት መዝርጫ አስወጣታለሁ ብሏታል። ስለዚህ ማርቲም ሆነች ሌላ ሰው ማንም ሰው ማወቅ የለበትም ብሎ አቶ ደረጀ ትእዛዝ ሰጥቷል። አቢጌል በነገሩ ባትስማማም ግን ደግሞ የአባቷ ትእዛዝ ነውና እሺ አባዬ አሁንም ድጋሚ ውሸት እያለች እየከበዳት ግን ደግሞ ለአባቷ ስትል ተስማምታለች። በዚህን ሰዓት እንግዲህ እሺ ብላ አቶ ደረጀም እየዛተና እየተናደደ ይችን መርስ ነቅዬ እንደማስወጣት እኔ ራሴ አውቃለሁ እያለ ቤቱን ለቆ ወጥቷል። አቢጌል ወደ ናታን ክፍል ለመሄድ ባሰበች ጊዜ ዳጣ ከኋላ ተከትላት ነበር። አቢጌል ቆይ ዳጣ በአይንሽም በእግርሽም በየሄድኩበት ተከትለሽ ትዘልቂዋለሽ፣ ትችዋለሽ። በሄድኩበት ሁሉ እኮ እየተከተልሽ ነው። ስለዚህ እንዲኮ ነው የምችው ይመስልሻል እያለቻት ነው። እሷም ደግሞ አይ አቢጌል እንደዛ አይደለም ብላ ነበር። አቢጌልም ተይ ዳጣ እኔን ለመሸወድ መሞከርሽ ሌላ መሸወድ ነው። ተይ እኔን ለመሸወድ አትሞክሪ ብላት ነበር። እሷም እውነትሽን ነው፣ አንቺን መሸወድማ የማይታሰብ ነው። አንቺን ለመሸወድ በተደጋጋሚ ብሞክርም መች ሆነልኝ ብለሽ ነው። እንደሱ አይደለም። አሁን ግን አክስትሽ ስትመጣ ምን ሊፈጠር ይችላል ብዬ እየተጠባበቅኩ ነው። ምናልባትም እኔን ነው ልትል የምችለው ብላ አቢጌል ዳጣ እንደተጨነቀች ተናግራለች። አቢጌልም አይዞሽ ምንም ነገር የሚፈጠር ነገር የለም፣ ወረቀቱንም ለአባዬ ሰጥቼዋለሁ። ይህን ነገር ደግሞ አክስቴ ያደረገችው የቀሽም ስራ ነው። ስለዚህ ባንቺ ላይ ምንም ነገር ሊፈጠር ስለማይችል ምንም ነገር ሀሳብ አይግባሽ ብላታለች። ግን ደግሞ ዳጣ እኔ ደክሞኛል፣ አሁንስ በቃኝ አቢጌል፣ የነገሮች ሁሉ ምክንያት የዚህ ቤት መተራመስ ምክንያት በጥባጭን መሆን አልፈልግም። አሁን ግን አቅቶኛል፣ ደክሞኛል እያለች ነው። ዳጣ ተስፋ መቁረጥ ደረጃ ላይ እየደረሰች ትመስላለች። በሌላ በኩል ሰላም ለአቶ ደረጀ ደውላለታለች። ሰላም ለአቶ ደረጀ ደውላ እንግዲህ ጋሼ ካለችው ስትለው አቶ ደረጀ እየተሳለቅሽብኝ ነው እንደ ጋሼ የምትይኝ እያላት ነበር። አይ አይደለም ጋሼ ይቅርታ፣ መድኃኒት መታ ነበር ልጁ ውሃን ይመስላል እያለች ነው ባለች ጊዜ እና የኔ ልጅ ከሆነ እንዴት ነው ውሃን ላይ መስል የሚችለው እያለ ነው። አቶ ደረጀ ልጁን የሰላምን ልጅ በአንድ ጊዜ አምኗል። በዛ ላይ ደግሞ ወንድ ልጅ በመሆኑ የተደሰተ ይመስላል። ግን ደግሞ ችግሩ የወይዘሮ ማርታ ነገር አሳስቦታል። እና አሁን ምን ላደርግ? ምንድን ነው የፈለግሽው? ይሄን ነገር አድርግ በይኝ እስቲ ሰላም፣ ምን ላደርግ? እኔ እኮ የማረገው ግራ ገባኝ፣ ጨነቀኝ እያላት ነበር። እሷም ዳጣ እናቷን ማወቅ አለባት። ዳጣ ሁሉንም ነገር አውቃለች። ግን ደግሞ አንተ የማትነግራት ከሆነ ሁሉንም ነገር እነግራታለሁ። የልጅ ስቃይ ይብቃ። እናቷን ማወቅ አለባት ዳጣ፣ ካልሆነ ግን እኔ ራሴ እውነቱን እነግራታለሁ ብላ አስጨንቀዋለች። አቶ ደረጀም ግራ እንደተጋባ ጸጥ ብሏል። በሌላ በኩል ወይዘሮ ማርታ ወደ ቤቷ ከመጣች በኋላ አሁን እስቲ ምንድነው የምለው? ለወሬስ ማን ያምናል? የእሷን ክፍል ብቻ መርጠው ዘረፉ ቢባል ማን ነው የሚያምነው? እያለች እየተብሰለሰለች ነው። ተይ እናቴ እንደዚህ አትሁኝ፣ ለምን አትጨናነቂያለሽ? ተይ እማዬ እያለች ነበር አቢጌል። ወይዘሮ ማርታ እንዴት ነው የማልጨነቀው? ደሞ እኮ ደውላልኝ ህልም እንዳየች ነገረችኝ፣ ተዘርፌ እንዳይሆን አለችኝ ስትል አቢጌል ብላለች። አሁን እንደዛ አለችኝ። መድኃኒት ከልጅነታችን ጀምሮ የሆነ ነገር ሲፈጠር ህልም የምታየው ጉድ ያላት የሚል ምላሽ ተናግራለች። ግን ደግሞ አቢጌል እመኚኝ እማዬ፣ ይህን ነገር ያደረገችው እሷ ራሷ እንጂ ከእሷ ውጭ ማንም የሚያደርገው ነገር የለም። ሆን ብላ ነው አንቺን እንደተዘረፈች በህልሜ ያየሁ ካለችሽ እና አንቺና አባዬን ከጠራቻችሁ ቤት ውስጥ ማንም እንደሌለ ካረጋገጠች እነዚህን ሰዎች የላከቻቸው እሷ ናት። በዛ ላይ ደግሞ ሁሉንም ነገር እኔ ሰምቻለሁ አይቻለሁ ስትል ወይዘሮ ማርታ አቢጌልን ለመቆጣት ሞክራለች። እህቴን እንደዛ አትበይ ለማለት። ግን ደግሞ አቢጌል እርግጠኛ ነኝ እማዬ ብላታለች። እርግጠኛ ነሽ? ልመንሽ? እኔ እህቷ ቤት ዘራፊ የምትልከው ራሷን የምታዘርፈው ምን አገኝ ብላ ነው ብላት ነበር። እርግጠኛ ነኝ እማዬ፣ ወረቀትም ተቀምጧል። ወረቀቱንም ለአባዬ ሰጥቻለሁ። በእርግጥም አባዬ ለማንም እንዳልናገር አስጠንቅቆኝ ነበር። ግን ደግሞ አንቺ ስለተጨናነቅሽ እውነቱን ልንገርሽ ብዬ ነው። ይህን ያደረገችው አክስቴ ናት፣ ማንም ሰው አላደረገውም ብላታለች። ወይዘሮ ማርታ እርግጠኛ ነሽ? ይሄ ነገር ውሸት ነው ከተገኘ ግን የኔና አንቺ ብላት ነበር። አይ እማዬ እርግጠኛ ነኝ እያለች አሳለ በር ሲንኳኳ ሁሩምባዋን አንቄ ከዚህ ቤት አስወጣታለሁ ብላለች። ወይዘሮ ማርታ እጅግ በጣም ተናዳለች። መድኃኒትስ ምን አይነት አስተሳሰብ ይሆን? ምንስ ልትል ትችላለች? ለዛሬ ነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ